በዚች ዓለም 8 ቢሊዮን ህዝቦች አሉ እና እያንዳንዱ ሰው አንዳንድ ዶላር ቢያወጣ 8 ቢሊዮን ዶላር ይሆናል። ይህንን ፕሮሰስ ለ1000 ጊዜ ብንደጋገመው ከአንድ ቀን የፎሬክስ ትሬዲንግ ቮሉም ጋር እኩል ነው። አዎ፣ ሰላም ቫይብ ትሬዲንግ እባላለሁ፣ የእናንተ የወደፊት የሄጅ ፈንድ ማኔጀር። በዚህ ቻናል ላይ ያለኝ የ2 ዓመት የፎሬክስ ትሬዲንግ እውቀት ለእናንተ በነፃ አቅርባለሁ። እናም ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ከዚህ በፊት የሰራኋቸው ቪዲዮ ስለ ገንዘብ አመጣጥ፣ ስለ ማኒ እና ካረንሲ ልዩነት እናም የአንድ ሀገር ካረንሲ በምንና በምን አፌክት እንደሚደረግ አንድ ላይ አይተናል። እነዚህም ያገኘናቸው እውቀቶች አሁን ስለማሳያችሁ ስለ ፎሬክስ ምንነት እና ጠለቅ ብለን ስለምናይ እጅጉን ይጠቅማሉ። የማታውቋቸውና ካላያችሁት ቼክ ኢት አውት። እስቲ ፎሬክስ ማለት ምን እንደሆነ ብትናርገን እንየው። ፎሬክስ ማለት ፎሬን ኤክስቼንጅ ማለት ነው። ማለትም ያለንን የፎሬን ካረንሲ ከአንድ ሀገር ካረንሲ ጋር የሚለዋወጥበት ማርኬት ነው። ያው ባንክ ላይ ሄዳችሁ ዶላርን በብር እንደምትመነዝሩት ማለት ነው። እኔም እናንተም በነፃ ማስተምረውን በሰብስክራይበር እንደምትከፍሉኝ ማለት ነው። ሰብስክራይብ። ይህም የአንድ ሀገር ካረንሲ ከሌላ ሀገር ካረንሲ ጋር ትራንዛክት የሚደረግበት ነው። እናም በቀን እስከ 7.5 ትሪሊየን ዶላር ወርዝ የሚያደርግ ካረንሲ ሰርኩሌት ያደርጋል። አዎ 7.5 ትሪሊየን ዶላር። እና በዚህ ገበያ ላይ ብዙ ተሳታፊዎች አሉ። አንዳንዱን ለመጥቀስ ያህል ባንኮች፣ ትላልቅ ኢንቨስተሮች፣ ትላልቅ ቢዝነሶች፣ ሄጅ ፈንድ፣ ፔንሽን ፈንድ፣ ሙቹዋል ፈንድ እናም እኛ አለን ሪቴል ትሬደሮች። ሪቴል ትሬደሮች በዚህ ማርኬት ላይ 2.5% የሚሆነውን ብቻ ትራንዛክሽን ነው የሚወስዱት። አዎ ሪቴል ትሬደሮች በዚህ ላይ በጣም ትንሽ ናቸው። ይህ አብዛኛው ትራንዛክሽን የሚደረገው በትላልቅ ኢንስቲትዩሽን፣ ባንኮች እና በትላልቅ ቢዝነሶች መሃል ላይ ነው። እናም ይህንን ፎሬክስ ማርኬት ለምንድን ነው ሰዎች የሚጠቀሙት? ይህንን ፎሬክስ ማርኬት የሚጠቀሙበት ብዙ ምክንያት አለ። ነገር ግን ኮመን የሆኑትን አንድ ላይ ነው። የኢንተርናሽናል ትራንዛክሽን ለማካሄድ ያው ኢንተርናሽናል ትራንዛክሽን ሲሆን የአንድ ሀገር ካረንሲ ወደ ሌላ ሀገር ካረንሲ ተቀይሮ ኢንተርናሽናሊ ስለምንቀያየር ማለት ነው። ሌላኛውም ቱሪስቶች ከሌላ ሀገር ወደ ሌላ ሀገር ሲሄዱ ያላቸውን ካረንሲ ወደ ሚሄዱበት ካረንሲ መቀየር አለባቸው። የዛኔም ፎሬክስ ማርኬቱ ላይ ፓርቲሲፔት ያደርጋሉ። እናም ትላልቅ ኢንስቲትዩሽኖችም ለሄጅ ይጠቀሙታል። ሄጅ ምን ማለት ነው? ሄጅ ማለት ያላቸውን ገንዘብ ትላልቅ ኢንስቲትዩሽኖች ሆነ ኢንቨስተሮች ከመጥፋት አደጋ የሚጠብቁበት የኢንቨስትመንት ስትራቴጂ ነው። ስለዛም በወደፊት ቪዲዮችን ላይ ጠለቅ ብለን አንድ ላይ እናየዋለን። እናም እኛ ሪቴል ትሬደሮች በዚህ ፕራይስ ፍላክቹዌሽን ሰዓት ፕሮፊት ለመስራት እንጠቀምበታለን። ነገር ግን የፎሬክስ ማርኬት ሎኬሽኑ የት ነው የሚገኘው ካላችሁኝ መልሱ there is no centralized location። ፎሬክስ ማርኬት ማለት ዲሴንትራላይዝድ ነው። ማለትም በተለያዩ ሀገራት ባሉት ኤክስቼንጆች ቀን በሆነ ሰዓት ላይ እየተቀያየረ እየተፈራረቀ የሚቀጥል ማርኬት ነው። ማለትም ኤዥያ ላይ የጀመረው ኤዥያ ላይ ሲመሽ ወደ ለንደን ላይ ሲመሽ ወደ ኒውዮርክ እያለ ሰርኩሌት እያደረገ በቀን 24 ሰዓት ውስጥ ለ5 የስራ ቀናት ማለት ነው ከሰኞ እስከ ዓርብ ያገለግላል። እናም ዲሴንትራላይዝ ስለሆነ መንግስታት በቀላሉ ኢንፍሉዌንስ ማድረግ አይችሉም። እናም በሰከንዳት እስከ ቢሊየን ዶላር ትራንዛክት ይደራረጋል። ይህ በዓለማችን ላይ የሚገኘው አንደኛው ትልቁ ማርኬት ፎሬክስ ማርኬት ይባላል። አሁን ስለ ፎሬክስ ትንሽ እውቀት የያዛችሁ ይመስለኛል። እና በቀጣይ ቪዲዮ ደግሞ እያንዳንዱ ጠለቅ ያለን ስለምናይ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።